الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله إن شاء الله نيل الأمال في علم الحال كأقوم نبت نكتنالن سويو حالا وداو لمارو يميكبا مالتي الحال مالتي وداو لمارو يميكبا وقت ما يستو تمرو دمو ሊያስተምረው ቶሎ ብሎ ግዴታ የሆነ ማለት ነው እና ኢንሻአላህ እሱን ካቆምንበት እንቀጥላለን ሁላችንም ነው እንዳንረሳ ሊላሂ ተዓላ ወልኢማኑ ቢመላኢከቲሂ ናያቆምነው ወልኢማኑ ቢመላኢከቲሂ በመላእክቶች ማመን ቢአንነሁም ዒባዱን ሙክረሙን የተላቁ የሆኑ ባሪያዎች ናቸው መላእክቶች የተላቁ የተወደዱ የሆኑ ባሪያ ናቸው ባሪያዎች ለአላህ ላ ያዕሱነ አላህ ማ አመረሁም አላህን የሚወነጅሉ አይደሉም በታዘዙት ነገር ማለት ነው በታዘዙት ነገር አላህን አይወነጅሉም ወየፈዓሉነ ማ ዩእመሩን የታዘዙትን ይሰራሉ አላህ ያዘዛቸውን የሚሰሩ ናቸው አላህን ደግሞ በታዘዙን ነገር አላህን አያምጹም ማለት ነው አይወነጅሉ መላእክቶች ማለት እነህ ናቸው خلقهم ሚን ኑር አላህ ከብርሃን ፈጥሯቸዋል መላእክቶች የተፈጠሩት ከብርሃን ነው እዚህ ላይ ምንድነው አላህን የማይወነጅሉ ናቸው የታዘዙትን ይፈጽማሉ መላእክቶች ማለት እነህ ናቸው ስለዚህ ኢብሊስ መላእክት አይደለም ማለት ነው አንዳንድ ሰዎች ምን ይላሉ ኢብሊስ ከመላእክቶች ውስጥ ነበር እንደውም የመላእክቶች ዋና ነበረ መላእክት ነበረ የሚሉ አሉ ይሄ መክዙብ ነው ውሸት ነው መላእክቶች በታዘዙት ነገር አላህን አይንጻረሩም የሚሰሩ ናቸው ስለዚህ እሱ ሚነል መላእክት አይደለም ማለት ነው ለይሱ ذكورا ولا اناثا እነሱ ወንዶች አይደሉም እንደዚሁም ሴትም አይደሉም መላእክቶች ወንድም አይደሉ ሴቶችም አይደሉ ላ ያእኩሉነ ወላ ይሽረቡን የሚበሉ እንደዚሁም የሚጠጡ አይደሉም ወላ የናሙነ የሚተኙ አይደሉም መላእክቶች የሚበሉ አይደሉም የሚጠጡ አይደሉም እንደዚሁም የሚተኙ አይደሉም ወላ የተናከሑን እንደዚሁም ጋብቻ የሚፈጽሙ አይደሉም ወላ የተዋለዱን የሚዋለዱም አይደሉም ወልኢማኑ ማመን ቢኩቱቢሂ አይ ቢኩቱቢ ሰማዊያ ከሰማይ በወረዱት አልሙንዘለቲ አላ ሩሱሊሂ በሩሱሎች የወረዱትን ከሰማይ የወረዱትን ኪታቦች ማመን ግዴታ ነው ወአሽሃሩሃ ባንድ 104 ነው ኪታቡ ማለት ነው 104 ነው ከዛ ውስጥ የሚታወቀው አራቱን ነው አራቱ ይታወቃል ማንኛውም ሰው ማወቅም ግዴታ ይሆንበታል አራቱን ኪታብ አልቁርአን ወተውራት ወልኢንጂል ወዘቡር ቁርአን እንደዚሁም ተውራት ኢንጂል ዘቡር እነዚህ አራቶቹን ለይቶ ማወቅ ግዴታ ይሆናል ማለት ነው ወልኢማኑ ቢሩሱሊሂ አይ አንቢያኢሂ በነቢያቶች ማመን ግዴታ ነው መን ካነ ረሱላን ረሱል በሆነም ወመን ለም የኩን ረሱል በሆነም ማመን ግዴታ ነው ረሱል ባልሆነም ማመን ግዴታ ነው ፈነቢዩ ነቢይ የሚለው ገይሩ ረሱል ከረሱል በስተቀር ነው ነቢይ የሚለው ስም ከረሱል በስተቀር ነው ሁወ ኢንሳኑን እሱ የሰው ልጅ ነው ጅንም አይደል መላእክትም አይደል የሰው ልጅ ነው አውሐ አላሁ ኢለይሂ ወደሱ ወህይ የተወረደበት የሆነ ቢትባዒ ሸርዒ ረሱል الذي قبله በስተፊት ያለውን የዛን ረሱል ህግጋት የተከተለ የሆነ ወኡሚረ ቢተብሊغه ያንን አድርስ የተባለ ምን ይባላል ነብይ ይባላል አመ ነብዩ ረሱልና ነብይ فهو ኢንሳኑን አውሐ አላሁ ኢለይሂ
እሱ የሰው ልጅ ነው። ወደሱ ወህይ የተወረደለት የሆነ ቢሸርዕን ጀዲድ አዲስ የሆነ አዲስ ህግጋት የመጣለት ይሄ ነብይና ረሱል ይባላል። ወኡሚረ ቢተብሊግሂ ያን ነገር ደግሞ አድርስ የተባለ ያንን አድርስ ወደ ሰዎች አድርስ የተባለ ነብይ ረሱል ይባላል ማለት ነው። ልዩነቱ ምንድነው? ነብይ ያለው አዲስ ህግጋት ያልመጣለት በስተፊት ያለውን ነብይ የሚከተል የዛን ህግጋት የሚከተል ያን የሚያደርስ ማለት ነው። ነብይና ረሱል ማለት ደግሞ አዲስ ህግጋት የመጣለት አዲስ ወህይ መጥቶለት ያንን አድርስ የተባለ ይሄ ነብይ ረሱል ይባላል ማለት ነው። ወአወሉ ሩሱሊላህ የመጀመሪያው ረሱል ሰይዱና አደም አለይሂ ሰላም ሰይዱና አደም ናቸው። ወአኺሩሁም የመጨረሻው ወአፍዶሉሁም ከሁሉም ደግሞ የሚበልጠው ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ነብያችን አለይሂ ሰላቱ ወሰላም ናቸው። የመጀመሪያው ነብይ እና ረሱል ማን ነው? አደም ናቸው። የመጨረሻው እንደዚሁም በላጩ ማን ናቸው? ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ወኩሉል አንቢያ ነብያቶች ሁሉ ሙስሊሞች ናቸው። ወሁም አፍዶሉ መኽሉቃቲላህ እነሱ አላህ ከፈጠራቸው መኽሉቃት በላጮቹ ናቸው። ነብያቶች አላህ ተፈጠረው ፍጡር በጣም በላጮቹ ነብያቶች ናቸው። ጀመለሁሙላሁ ቢአኽላቂል ሐሰናህ አላህ ሱብሓነሁ ወተዓላ በጥሩ ስነ ምግባር ጀምሏቸዋል ፈጥሯቸዋል ማለት ነው። ወሲፋቲል ሐሚዳ ጥሩ የሆነም ባህሪያት መገለጫ አላቸው። ፈሁም መውሱፉነ ቢስሲድቂ ነብያቶች እውነተኛ ናቸው፣ በእውነተኛነት ይገለጻሉ። በሚናገሩት ሁሉ በሚያመጡት ሁሉ እውነተኛ ናቸው። ወልአማና አማና አደራን ደግሞ የሚጠብቁ ናቸው። አደራቸውን የሚበሉ አይደሉም። ውሸታም ነብይ የለም። ወልፈጧና ፈጣን ናቸው፣ ፈጣኖች ናቸው። ወልዒፋህ ጨዋዎች ጥብቅ ማለት ነው። ምንም ከመጥፎ ነገር የተጠበቁ ናቸው። ወሸጃዓ ጀግናዎች ናቸው፣ ጀግና ናቸው፣ በጀግንነት ይገለጻሉ። ፈሪ የሆነ ነብይ የለም። ፈየስተሒሉ ዐለይሂም አልኪዝቡ በእነሱ ላይ አያመችም ውሸት። ኪዝብ ማለት ውሸት፣ የሚዋሽ ነብይ የለም። አንዳንድ ሰዎች ምን ይላሉ? ኢብራሂም 3 ጊዜ ዋሽተዋል የሚሉ አሉ። ነብዩላህ ኢብራሂምን 3 ውሸት ዋሽተዋል የሚሉ ሰዎች አሉ። ይህ ትክክል አይደለም። እሳቸው አልዋሹም። ምክንያቱም እንዴት አንድ ነብይ ሊዋሽ ይችላል? እንኳን 3 ውሸት አንድ ተዋሸ እንዴት ነው ሰዎች ሊሰሙት የሚችሉት? እንኳን ነብይን አንድ አስተማሪ የሆነ ሰው ኡስታዝ ሆኖ ለምሳሌ የሆነ ውሸት ቢዋሽ ትንሽ ቅር ይላል። እንዴት ልትቀበሉትም አይገባም፣ ይከብዳቸዋል። ስለዚህ እንዴት ነው ነብያቶች የሚዋሹት? ይሄ ትክክል አይደለም። አልዋሹም ማለት ነው። ስለዚህ በእነሱ ላይ ውሸት አያመችም። ወልኺያና ማጭበርበር፣ ኺያና ማለት አደራቸውን ለምሳሌ መብላት ማለት ነው። ያን ነገር ሰዎች ማጭበርበር፣ ማታለል። የሚያታል የሆነ ነብይ የሚያጭበረብር የሆነ ነብይ የለም። ወልበላዳ አይ ضعፉል ፈህሚ መረዳቱ ዝቅተኛ የሆነ ነብይ የለም። መረዳቱ ዝቅተኛ የሆነ ነብይ የለም። ወየስተሒሉ ዐለይሂም ረዛላ በእነሱ ላይ አያመችም ጥርክርክነት ማለት ነው። ጥርክርክ የሆነ ነብይ የለም። ለምሳሌ ዚና የሚሰራ ነብይ የለም። ፈለይሰ ፊህም ከነሱ የለም መን የኽተሊሱ ነظረ ኢለ ኒሳ አልአጅነቢያት አጅነቢይ የሆነን ሴት ሰርቆ ማየት በሳቸው ላይ አያመችም። ቢሸህወት መሰለም በሸህወት ያንን በክጃሎት አጅነቢይ የሆነችን ሴት ሰረቅ አድርጎ የሚያይ ነብይ የለም። ምን ይላሉ? ነቢዩላህ ዳውድ አንዲት ሴት ወደው ከዛ ዘዴን ፈለጉና ይላሉ አንዳንድ ሰዎች ወደ ጦር ሜዳ ሰደው እሱን ባንቴራስ ይዘው ያንን አስገድለው አገቧት
የሚሉ ሰዎች አሉ። ይሄ ውሸት ነው፣ መክዙብ። ይሄ በነብያት ላይ የሚያመች አይደለም። በእንዲህ አይነት ባህሪ የሚገለጹ አይደሉም። ይሄ ውሸት ነው ማለት ነው። ወየስተሒሉ ዐለይሂሙ ሰፋሃ በእነሱ ላይ ሞኝነት አያመችም። ፈለይሰ ፊህም ከነሱ የለም መን የቁሉ አልፋዞን ንግግርን የሚናገር ሸኒዓተን ተስተቅቢሑሃን ነፍሱ ነፍስ የምትጠላው የሆነ ነፍሳችን የሚጠላው የሆነ ንግግር የሚናገር ነቢይ የለም። ወየስተሒሉ ዐለይሂሙል ጁብኑ በእነሱ ላይ ፈሪ የሆነ ነቢይ የለም። ፈሪነት በእነሱ ላይ አያመችም። ጀግናዎች ነበሩ ነቢያቶች፣ ጀግናዎች ናቸው፣ ፈሪ አይደሉም። ጦር ሜዳም ቢሆን ግንባር ነው የሚሆኑት። ይሄም ደግሞ አድርሱ በተባሉት ነገር ደግሞ ፈርተው ያን ነገር አይተውም፣ ሂደው ያደርሳሉ ማለት ነው። ይሄ በጣም ጀግና ስለሆኑ ነው። ወኩሉ ማ ዩነፊሩ አን ቀቡል ዳዕዋ ጥሪያቸውን ተመቀበል የሚያርቅ የሆነን በሽታ በእነሱ ላይ አያመችም። ሚንሁም ፈለይሰ ፊህም ከነሱ የለም መን ሁወ የሆነ በሽዑል መንዞሪ ዩሽቢሁል ቁሩደ ዝንጀሮን የሚመስል ነቢይ የለም። አንዳንድ ሰዎች ምን ይላሉ? የሰው ልጅ መሰረቱ ዝንጀሮ ነው ይሉና አደምም ያው እንደ ዝንጀሮ ናቸው የሚሉ አሉ። ይሄ መክዙብ ነው። ያው ትምህርት ላይ የሚገለጽ ይኖራል። ይሄ ውሸት ነው ማለት ነው። የሰው ልጅ ዝንጀሮ ነበረ መሰረቱ ይሄ ነበር የሚባለው ውሸት ነው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሰዎችን ፈጠርኩኝ በሚያምር ቁመናቸው የሚያምር ሁኔታቸው የሚያምር አድርጌ ፈጠርኩ ያለ ነው አላህ። ታዲያ ዝንጀሮ ያምራል? ላያምር። ወላ መን ኸረጀ ሚንሁ ዱዱ ከሱም ትል የወጣበት ነብይ የለም። ትል ምን ይላሉ አንዳንድ ሰዎች ስለ ሶብር በሚናገሩ ሰዓት ነብዩላህ አዩብ ያው 18 ዓመት ቀድር ታመዋል። መታመሙ ላኪን ነገር ግን ያመማቸው ልክ እንደዚህ አንዳንድ ሰዎች እንደሚሉት አይደለም። ትል እየወጣባቸው ይላሉ። ትሊቱ በምትወጣ ሰዓት መልሰው እዛው ቦታ ላይ ይመልሷታል። አላህ ተረዘቀሽ እያሉ አምጥተው እዛ ያደርጓታል ይላሉ። ስለ ሶብር እየተናገሩ ነው። ሶብር አንድ ሰው የሚያስተምረው ሸሪዓ ባለው ሸሪዓን በማይጋጭ እንጂ እየዋሻ አይደለም። እንዴት ነብይ ሆኖ የዛን ያክል ትል እየወጣበት እንዴት ነው ሰዎችን የሚጣረው? ይሄ መክዙብ ነው። መታመሙን ታመዋል 18 ዓመት። ነገር ግን በሽታው እንደዚህ ዳዕዋቸውን ጥሪያቸውን የሚያነውር ትል የሚያስወጣ ህመም አይደለም የታመሙት ማለት ነው። ስለዚህ ይሄ በሳቸው ላይ የሚያመች አይደለም፣ ውሸት ነው ማለት ነው። ወልአንቢያኡ መሕፉዙነ ነቢያቶች ጥብቆች ናቸው። ሚነል ኩፍሪ ኩፍር የሚሰራ ነቢይ የለም። ወለመዓሲል ከቢራ ትልቅ የሆነ ወንጀልም አይሰሩም። ወሰጊረቲ አለቲ ፊሃ ኺሰቱ ወላ ደናአ ትንሽም ወንጀል አይሰሩም። ያች ወንጀል ደግሞ ክብራቸውን ዝቅ የምታረግ የምታጎዲፍ የሆነች ትንሽም ወንጀልን አይሰሩም። ከሰዲቀቲ ሐበት ዒነቢን የዒነብን ሐባ ፍሬ ያችን ትመስል ያችን እንኳ አይሰርቁም ማለት ነው። ቀብለ ኑቡወት ወበዕደሃ ታይላኩም ቢሆን ተተላኩም በኋላ ይሄ አያመችም በእነሱ ላይ ማለት ነው። ተተላኩም በኋላ ቢሆን ታይላኩም ቢሆን ይሄን ነገር አይሰሩም። ወተጁዙ ዐለይሂሙል መዓሲ በእነሱ ላይ ሊያመች ይችላል። አሰጊረቱ አለቲ ለይሰ ፊሃ ኺሰቱ ወላ ደናአ ክብራቸውን ማታጎዲፍ ዝቅ ማታረግ የሆነች ትንሽ ወንጀል ሊሰሩ ይችላሉ። ነገር ግን ቶሎ ብለው ይመለሳሉ። መሰለን ሰይዱና አደም አላህ ያችን ዛፍ እንዳይነኩ ከልክሏቸው ነበረ። ያን ነገር ፈጸሙ። ያቺ ትንሽ የሆነች ወንጀል ናት። ምንም ክብር የምታጎድፍ ወይም ዝቅ የምታደርግ አልነበረች። ነገር ግን ያንን ቶሎ ብለው ይቶብታሉ ማለት ነው። ላኪን የቱቡነ ሚንሃ ፈውረን ቶሎ ብለው ይቶብታሉ። ቀብለ አን የቅተዲየ ቢሂም ፊሃ ገይሩሁም ሌሎች ሰዎች ሳይከተሏቸው
ሌሎች ሳይከተሏቸው ያንን ስራ ቶሎ ብለው ተውበት ያደርጋሉ። ያቺ ስራ ግን ምንድናት? ክብራቸውን የምታጎድፍ አይደለችም፣ ዝቅ የምታደርግም አይደለችም ማለት ነው። እና እንዲህ አይነት ሊያመችባቸው ይችላል። ነገር ግን ክብራቸውን የሚያጎድፍ ዝቅ የሚያደርግ የሆነ ትላልቅ የሆነ ወንጀል በእነሱ የሚፈጽሙ አይደሉም ማለት ነው። ወልኢማኑ ቢላህ በአላህ ማመን ወረሱሊሂ ሰለላሁ ዐለይሂ ወሰለም በረሱልም ማመን ሁወ አፍዶሉል ዋጅባት ከዋጅቡ ከግዴታው ሁሉ በላጩ በአላህና በረሱል ማመን ነው። ለምን ነው? መጀመሪያ ተውሂድ ይቀርማል። መጀመሪያ በእነዚህ ማመን አለበት ማለት ነው። ከግዴታ ሁሉ የመጀመሪያው ግዴታ በአላህና በረሱል ማመን ነው። ወሸርጡን ቅድሚያ ሁኔታ ነው ሊቀቡሊል አዕማል ሷሊሓ ዐንደላህ አላህ ዘንድ ስራው ተቀባይነት እንዲኖረው ወሊድኹሊል ጀናህ ጀነትም ለመግባት ሸርጥ ነው። ይሄ ቅድሚያ ሁኔታ ነው ኢማን የሚባለው ማለት ነው። በአላህና በረሱል ማመን ከዋጅቡ ሁላ አፍዶሉ በላጩ እሱ ነው። ወሸርጡ ሊቀቡሊል አዕማል ሷሊሓቲ ዐንደላህ አላህ ዘንድ ስራው ተቀባይነት እንዲኖረውም ቅድሚያ ሁኔታ ይሆናል። ስለዚህ መጀመሪያ እምነቱ መስተካከል አለበት። እምነቱ ተስተካክሎ ተውሂዱ ተስተካክሎ አንድ ሰው መልካም ነገርን ተሰራ ተቀባይነት ይኖረዋል ማለት ነው። ኢንሻአላህ እንዳይበዛ እዚህ አቆመዋለሁ። واخر دعوانا ان الحمد لله رب العالمين